ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ የሆነ ለቁርስ የሚሆን የቅንጬ አሰራር ነው ይዤላችሁ የመጣሁት። በጣም ቀላልና ጣፋጭ ነው። ቪዲዮን እስከ መጨረሻ ተመልከቱት። አሁን ወደ አሰራሩ። በመጀመሪያ እንግዲህ እኔ የተጠቀምኩት አንድ ኩባያ ያልሞላ ትንሽዬ የጎደለው ቅንጬ ነው ማለት ነው። የገብስ ቅንጬ ነው እኔ ያደረኩት። ድስቴ ላይ አደርገውና በደንብ አድርጌ ቆንጆ አድርጌ አጥበዋለሁኝ ማለት ነው። እንግዲህ ቅንጬ ከመስራታችን በፊት ለምሳሌ ዛሬ የምንሰራው ለቁርስ ከሆነ ሲቀዘቅዝ ስለሆነ ፍርፍር የሚልልን ማለት ነው። ቀደም ብለን ብንሰራው ወይ ማታ ላይ ቀቅለን ብናሳድረውና ጠዋት ላይ ደግሞ ሶሱን ብንሰራ ሞር ቆንጆ ይሆናል ማለት ነው። እኔ ግን ዛሬውኑ ነው የሰራሁት ማለት ነው። የዕለቱ ቀን ሰርቼው የዕለቱ ቀን ነው፣ ግን በደንብ ፍርፍር ብሎ ቆንጆ ሆኖ የሚሆነው ተቀቅሎ ሲያድር ነው ማለት ነው። እና እንግዲህ በደንብ አድርጌ ቆንጆ አድርጌ አጥበዋለሁኝ ማለት ነው። እንግዲህ የደጋገምኩኝ በደንብ ቆንጆ ሆኖ ነጭ እስኪሆን ድረስ በደንብ ጥብ ካደረኩት በኋላ ሁለት ኩባያም አልሞላም፣ ግን አንድ ኩባያ ከግማሽ ትንሽ ከፍ ያለ አደርግበታለሁኝ ማለት ነው ውሃ። ከዛ ጋዜ ለኩሼ ጥደዋለሁኝ እና እሳቱ በጣም ቀስ ብሎ ነው መብሰል ያለበት። ከ25 እስከ 30 ደቂቃ ይፈልጋል ማለት ነው። እሳቱን ቀንሼ እጥደዋለሁኝ። ከዛ እዚህ ጋር ሽንኩርቴን ከትፋለሁኝ። ሽንኩርቱን እንግዲህ እንደዚህ እኔ የተጠቀምኩት ነጭ ሽንኩርት ነው፣ ግን ማንኛውንም አይነት ሽንኩርት መጠቀም እንችላለን ማለት ነው። እና እኔ ግን የተጠቀምኩት ነጩን ሽንኩርት ነው ማለት ነው። እና ከዛ በደንብ አድርጌ ከትፈዋለሁኝ። አንድ ራስ የሚሆን ነው የተጠቀምኩት እና ቀላል ነው አሰራሩ። በጣም አሪፍ ፍርፍር ያለ ቆንጆ ነው የሚሆነው። እንደነገርኳችሁ ግን ቅንጬውን መስራት ስንፈልግ ቀደም ብለን ቀቅለን አቀዝቅዘን ከዛ በኋላ ሶሱን ሰርተን ብንጠቀም ሞር በጣም ፍርፍር ብሎ ቆንጆ ሆኖ አሪፍ ይሆንልናል ማለት ነው። እና ልጆችም ገብስም ስለሆነ ለጤና በጣም ቆንጆ ነው። እንደዚህ እየሰራችሁ ብትመገቡት ማለት ነው። ከዛ እንግዲህ እንደዚህ አድርጌ ከትፌ ሽንኩርቱን ከጨረስኩ በኋላ መጥበሻዬ ላይ ዘይት አድርጌ ያለሁኝ። የተጠቀምኩት ኦሊቭ ኦይል ነው። ማንኛውንም ዘይት መጠቀም እንችላለን። ከዛ ሽንኩርቱን ቆንጆ አድርጌ ጠብሰዋለሁ ማለት ነው። እንዳያር እንግዲህ እያማሰልኩኝ እያገለባበትኩኝ በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። ሽንኩርቱን ያው በጣም ድቅቅ አድርጌ አልከተፍኩትም፣ ምንም ችግር የለውም ማለት ነው። ድቅቅም ብሎ ባይል ማለት ነው። እንደዚህ አድርጌ እንግዲህ በደንብ አበስለዋለሁኝ ሽንኩርቱን። ከዛ ግማሽ ማንኪያ የሚሆን እንግዲህ ነጭ ሽንኩርት አድርጌበታለሁኝ። ነጭ ሽንኩርቱንም አንድ ላይ ቆንጆ አድርጌ ጠብሰዋለሁኝ ማለት ነው። እዚህ ጋር እንግዲህ እናንተ ከፈለጋችሁ ቲማቲምን ማድረግ ይቻላል። እኔ ግን ያው ቲማቲም አልተጠቀምኩበትም፣ አላደረኩኝም። ቲማቲም ግን የቲማቲም ሳልሳ አረግበታለሁኝ ማለት ነው። ከዛ እንደዚህ እያገለባበትኩኝ ሽንኩርቱ እንዳያርብኝና ቀይ እንዳይሆን ከለሩ ማለት ነው እያገለባበትኩኝ እጄን ሳላሳርፍ በደንብ አርጌ አበስለዋለሁ። ሽንኩርቱንም ነጭ ሽንኩርቱንም አንድ ላይ ማለት ነው። እንደዚህ ቆንጆ ሆኖ ከበሰለልኝ በኋላ አንድ ማንኪያ የሚሆን ነው እኔ የተጠቀምኩት። አንድ ማንኪያ የሚሆን አደርግበትና በደንብ አርጌ አበስለዋለሁ። ቲማቲም ሳልሳ ማለት ነው። ለከለሩ ቆንጆ የሆነ ከለር ይሰጠዋል ማለት ነው። ከፈለገን በነጩም መስራት እንችላለን። ደግሞ ከፈለገንም በርበሬ ማድረግ ይቻላል። ግን እኔም በርበሬ ማድረግ ስላልፈለኩኝ ነው፣ በነጭ መስራት ስላልፈለኩኝ እንደዚህ አርጌ እንደዚህ ሰራውለውኝ ማለት ነው። ከለሩን ቆንጆ ነው የሚያደርግልኝ። እንግዲህ እንደዚህ ሆኖ ቆንጆ ሆኖ ከተቁላላ በኋላ እኔ ያረኩት ኮረሪማ ነው። ግማሽ ሻይ ማንኪያ የሚሆን ኮረሪማና ትንሽዬ ደግሞ ቆንደ በርበሬ ነው ያረኩበት ቅመም ማለት ነው። ሌላ ቅመም አላደረኩኝም። እናንተ ከፈለጋችሁ እንግዲህ ሌላ ቅመም ማረግ ትችላላችሁ ማለት ነው። ትንሽዬ ቆንደ በርበሬ አድርጌበታለሁ።
እንግዲህ ቅድም ያላሳየኋችሁ ቅንጬውን ስቀቅለው ጨው አድርጌበታለሁኝ። ጨው ብዙም አላበዛም እዚህ ጋር ማለት ነው። እዚህ ጋር እንግዲህ ቅቤ ያደርጋለሁኝ። 1 ማንኪያ ከግማሽ የሚሆን ነው ቅቤ ያደረኩት። ትንሽ ዘይት ቅባት ነገር ስለሚፈልግ ማለት ነው በርከት አድርጌዋለሁ ትንሽ ቅቤውን ማለት ነው። ከዛ እንደዚህ ሆኖ በደንብ አድርጎ እንግዲህ ከቅልጥ እንዲልልኝ አደርገዋለሁኝ ማለት ነው። ትንሽዬ ለጣዕም የሚሆን ትንሽ ጨው አድርጌበታለሁኝ። ትንሽዬ ነው ያደረኩት። ቅንጨው ላይ ስላለው ጨው ብዙም አይፈልግም። እንደዚህ ቆንጆ ሆኖ ጥብስ ብሏል ማለት ነው። ከዛ አሁን ቅንጬው እንግዲህ እንደዚህ ሆኖ በስሏል እንደምታዩት ማለት ነው። ግን እንዳልኳችሁ ቅዝቅዝ ቢል ሞር በደንብ አርጎ ድርቅ ነበር የሚለው ማለት ነው። ድርቅ ብሎ ፍርፍር ነው የሚለው ማለት ነው። እና ቅንጬው ተቀቅሎ አድሮ ከዛ ቀዝቅዞ ከዛ በኋላ ሶሱ ቢሰራ ቆንጆ ነው። ያው እኔ ስለቸኮልኩኝ ነው። ግን እንደዚህም ደግሞ ምንም አይወጣለትም። በጣም ነው የሚጣፍጠው። በጣም ቆንጆ ነበረ ማለት ነው። እና ለልጆች አንዳንዴ ቀየር ማድረግ ስትፈልጉ እንደዚህ እናንተ የሚያቃጥል ነገር ከፈለጋችሁ በርበሬ አድርጋችሁበት ብሰሩት በጣም ነው የምትወዱት። በዚህ መንገድ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት ማለት ነው። በዛ ላይ ፈጣን ነው። በ5 ደቂቃ የሚደርስ ቁርስ ነው። ዋናው ቀቅሎ ማሳደሩ ነው እንጂ ቅንጬውን ማለት ነው። ይሄው መልኩ እንግዲህ እንደዚህ ቆንጆ ሆኖ የሚያምር ሆኖ ደርሶልኛል ማለት ነው። እንደዚህ ካረኩት በኋላ ለ2 ደቂቃ እሳት ላይ ተወዋለሁኝ ክድና አድርጌ። ከዛ በኋላ አጥፍቼ እንግዲህ ደርሶልኛል ቆንጆ ሆኖ ማለት ነው። ይሄው እንደምታዩት ቆንጆ ሆኖ ደርሷል። ከዛ የማቀርብበት ሳህን ላይ እንደዚህ አድርጌ ገለብጠዋለሁ ማለት ነው። በጣም ቆንጆ ቁርስ ነበረ። በጣም አሪፍ ነበረ። እንግዲህ እንዳልኳችሁ እናንተም በየቤታችሁ ሰርታችሁ ሞክሩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ ሀሳብ አስተያየት እየሰጣችሁ ስለምታበረታቱኝ ስለምደግፉኝ እጅግ በጣም አድርጌ ነው ማመሰግነው። በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ የዛሬው ቪዲዮ ይሄንን ይመስል ነበረ። ባባይ